በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርጋኖ ዘሰኑይ ባለመለየት ሶስት በተዋህዶ ባኗኗር አንድ በመለኮት ትክክል ከሰውና ከመላእክትም ዘንድ አንዲት ስግደት በሚሰገድለት በእግዚአብሔር አብ ስም አምነን ይህንን አርጋኖ የሚባል የምስጋና መጽሐፍ እንጽፋለን። ይኸውም የምስጋና መሰንቆ የቅዳሴ ምንዚራ የአምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስን የምታሰጥ የእመቤታችን የቅድስት ድንግል ማርያም ድንግልናዋን የማድነቅ መጽሐፍን እንጽፋለን። ክብሯን ገናነቷን የመናገር ስሟን የማክበር ቅድስናዋንም የማመስገን ለንግስትነቷ መገዛት እንዲገባ የሚናገር መጽሐፍ እንጽፋለን። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመውም ባህር ማዕበል ሞገድ የተነሳ የማትነቀነቅ መልህቆቿ በሶስቱ ስላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይችውም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች የእንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናክል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ እርግብ መንፈስ ቅዱስን በየዋህነቷ በእርግብ ስለተመሰለች እመቤታችን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መለኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋናዋን ሹክሹክታ ያደምጽ ዘንድ አቤቱ እኔን የአይኔን ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችን ምስጋና ሚስጥሩን እመለከት ዘንድ ዳግመኛም አንደበቴን ክፈት። አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጽሐፍት ቃል አጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የእዝራን አንደበት የገለጽክ ሆይ እኔንም ደግሞ እንደሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድችር አድርግ። ጀምሮ ከመታው አድነኝ። አቤቱ እርሱን ለመፈጸም አሰልጥነኝ። ከንፈሮችን እንደ በገና አድርጋቸው፣ ለሚሰሙት ያማረውን የተወደደውን ሚስጥር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው፣ በጎንም ያማረውን የተወደደውን ዘፈን እንዲያቀነቅን የመንፈስ ቅዱስን ድህንጻ ይደርድረው። የሚያዳምጡትም እሱን በመስማት ፈጽመው ደስ ይሰኙ። ሀሳባቸውም ወደ ታች ያይደለም ወደ ላይ ይመሰጥ። ጽድቅንም ያስቡ ኃጢአትን ያይደለ፣ ጽድቅን ያስቡ ርኩሰትን ያይደለ፣ ንጽህናን ያስቡ የዋንነትን ያስቡ ሽንገላን ያይደለ፣ ትህትናን ያስቡ ትዕቢትን ያይደለ፣ ፍቅርን ያስቡ ቅንነትን ያይደለ፣ ልባምነትን ያስቡ ስንፍናን ያይደለ፣ ክብርንም ያስቡ ጉስቁልናን ያይደለ፣ የሰማዩን ያስቡ የምድሩን ያይደለ፣ የማያረጀውን ያስቡ የሚያረጀውን ያይደለ፣ የማይጠፋውን ያስቡ የሚጠፋውን ያይደለ። ይህንን መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የተጣፈጠ ከማርም ወለላና ከስኳር ምንጭ ይልቅ የጣፈጠ ይሁን። በዚህ ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛ በተዋህዶ አንደበት የተመረቀ ይሁን። ዓለምንም ሁሉ በያዙ በስላሴ እጅ የተባረከ ይሁን። ጸሎቱም በማብዛት የሚሰማቸው እንደሚመስላቸው ጸሐፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በሎኖሳስ እንደሚናገር እንደተወደደ አንዳንድ ልጅ ነገር ይሁን እንጂ አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠውም እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚህ ጸሎት የሚጸልየውን ሰው ልመናውን ይስማ። ምዕራፍ 2 በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ሀጡ እኔ በዚህ ጸሎት በጸለይኩ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽ ዝም አትበይ። በብሩህ ልቦና
በንጹህ አሳቢ አንደበቴን ነገር ተቀበዩ እንጂ ስለ ኃጢአቴን ብዛት የከንፈሮቼን ድካም እንደተናቀ ምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የሚቀርብልሽ አይደለም፣ የሚያበራውን እንቁም የማቀርብልሽ አይደለም፣ ያማረውን የተወደደውን ምስጋና ለገናንነትሽም የሚቀርበውን ንጹሕ ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን ነጭ ሐሩን የወርቅ የእንቁ ጌጥ ፈርጥ ያለበትን ብሩሁን ልብስ የማቀርብልሽ አይደለም፣ በወርቅና በእንቁ ስለተሰራው ክቡር ልብስሽ ነፍሴንና ስጋዬን በፊትሽ እዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊም ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅድሚያ ከሚገሱ ከአረብ አንበሶች መሸሻ አንቺን አገኘው። እውሮቹን ይነጥቃሉ፣ ለጠቦቶችም አይራሩም፣ አሮጊቶቹንም አይምሩም። ሁሉ ጊዜ ለመዋጥ አፋቸው የተለቀቀ ነው። ለነገም ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘው። አውራውንም ይነጥቃሉ፣ ጠቦቲቱንም አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስዕለት ከጦር ሀፎት ከጸብ ክርክርም ሁሉ ከጸብም መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ ሰውነቴን ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያስፈራዋል? በልጅሽስ ያመነውን ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። የፍላጻም ሀፎት አይቆነጥጠውም። በድንጋይ መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታታበትም፣ የነፋሳት ኃይል አያነዋውጠውም። የሰው አንደበት ክፉ ሊያደርግበት አይችልም፣ የአመፀኛ ከንፈርም አይጎዳውም። ዋቀሰው ጊዜ ልጅሽ ድል አያስነሳውምና ይህንንም ሁሉ አውቄ ለመረዳቴ አንቺን እሻው በአንቺ በልጅሽን በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽን በሰውነቴ አዳራሽነት ፈጽሞ የተዘረጋ እጅግም ከፍ ከፍ አለ፣ በዛም እንደ ወንዝ ፈሳሽም መላች። እንደ ጊዮን ወንዝ በክረምት ጊዜ እንደ ጤግሮስም ፈሳሽ በአዝመራ ጊዜ እንደ ኤፍራጥስ ወንዝ በእሸት ጊዜ እንደ ኤፌሶን ፈሳሽ በጮርቃ ወይም በእንጭጭ ጊዜ ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ እመቤቴ ቅድስት ድንግል ማርያም ሆይ አንቺን በተድላ በደስታዬ ጊዜ ሽልማት ሆንሽኝ፣ በሐሴትም ጊዜ ከክብሬ ዘውዴ ሀቲም ቀለበቴ ነሽ። በሀሳቤም ሁሉ አንቺን አደንቃለሁ፣ እንዲሁም እላለሁ እግዚአብሔር ለሰው ልጅ ምን ያህል ጸጋ ክብር ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም አውቄ አደነኩኝ። በአራተኛው እንጂ የበጎ እረፍት አላገኘውም። አዳም ከእህቱም ምድር የተወለደ በተፈጥሮ ነው። እኔ ግን የጠቀመኝ የለም። ሔዋን ከአዳም ጎን ተወለደች፣ እርሷም በተፈጥሮ ነው። ለእኔ ግን የጠቀመኝ የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም። እንኳንስ እኔን ራሱንም እንኳን አልጠቀመም። እሊህ 5ቱ ልደታት ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ከሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናንነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርግርታ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና እጹብ ድንቅ ነው። ለዚያን ክሩ ይገባል። የስጋዊ ሚስጥር ምን ይረቅ ምን ይጠልቅ
ለዚያን ክብር ይገባል። ይህም ሰው መሆን ስጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ ድንግልናሽን ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገም ስጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ሚስጥር ባንቺ ተደረገ። እሳትና ውሃም በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውን የአንበሳ ደቦል ጸዓዳ በግለት በክንዷ መታቀፏ እጅግ ድንቅ ነው። ከድንግል ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድኖች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይ ዳርቻም ሰፋም። ሕዝቅኤል ካየው ሰረገላ፣ ዳንኤል ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደች ንጹሕ በግ ነው። በረት ለንጹሕ መስዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑትን በረት ቻለው ወሰነውም። በረት የተመሰገነ ነው፣ የኃያላን ጌታ በውስጧ ተገኝቷልና። ምዕራፍ 4 በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና። በረት ተመሰገነ። ምድርን በውሃ ላይ ያጸናት እርሱ ስለተጠጋባት ድንግል የመላእክትን አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማህፀኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጸራ አርአያ ድንግል እንደ አብ ሆነች። እንደ ልጅም በጎል ተጥሎ በጨርቅ ተጠቅሎ ተገኘ። ዮሴፍና ሰሎሜ በወዲና በወዲያ፣ ላምና አህያም በወዲና በወዲያ በበረቱ ጎዳና ጎን በአራቱ ማዕዘን በዙፋኑ ቀኝና ግራ በጎኑና በጎኑ አራት እንሰሶች እንዳሉ የሰማይ ስርዓት በምድር ላይ ተሰራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው ህልፈት ጥፋት የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑም ክበብ መምላትና መጉደል ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ነው፣ ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብትም መላእክት ብርሃን ታዩ። ወደዚህ ግንባር አንድነት ኖር ዘንድ ማን በከፈለኝ? ከመላእክት ጋራ እንዳመሰግን ከአዋላጅቱም ጋር እንዳደንቅ ከእረኞች እንዳገለግል በረቱን እጅ እነሳ ዘንድ ማን በከፈለኝ? የሙታን ሕይወት የኃጥአንን ንጽሕና የቅቡዓን ተስፋ የተጨነቁትን የሚያድን ጌታ ወደ ተቀመጠባት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሰበትን ምድር እስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ ይነካኝ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯንም ጫማ ሸከም ዘንድ ማን በከፈለኝ? አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋር ያን ጊዜ ካሉት አላንስም። ሀሳቤን ከዚያ እንዳለው አድርጌያለሁና በስጋ አልነበርኩም፣ በመንፈስ ግን አለው። ባነዋወር አልነበርኩም፣ በሃይማኖት ግን አለው። በገጽ አልነበርኩም፣ በማመን ግን አለው። ሳልኖር ራሴን እንዳለው ያደረግኩ እኔ የተመሰገንኩ ነኝ። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩኝ የሚያምኑኝ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖቴ የተመሰገንኩ ነኝ፣ ስለ ሰውነቴ አይደለም፣ ስለ መረዳቴም የተመሰገንኩ ነኝ። ስለ ንጽሕናዬ አይደለም፣ በእግዚአብሔር ስም ስለ አመንኩ የተመሰገንኩ ነኝ። በእናቱም ጸሎት ስለ አመንኩ ንዑድ ክቡር ነኝ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ እመቤቴ ቅድስት ድንግል ማርያም የተመረሽ ድንግል ማርያም ሆይ የጸሎትሽን ረዳትነት ጋሻ ጦር የሆነኝ ዘንድ ወደ አንቺ እማልዳለሁ። የልጅሽ የልዑል ክንዱ
ኃይል ለማዳን ይውረድ። ተራሮችን የሚፈትታቸው ኃይል በረዴት ወደ እኔ ይምጣ። ጠላቶቼን ይገለብጣቸው ዘንድ ሰማዩንም እንደ ክርታስ የሚጠቀልለው ኃይል በረዴት ወደ እኔ ይምጣ። የሚጣላኝን ያስጨንቀው ዘንድ ምድርን የሚያነዋውጥ ባህርንም የሚዳስስ ኃይል ይምጣ። ጠላቶችን ይዋጋቸው ዘንድ በሌጊዮን አጋንንት የእሪያዎቹን መንጋ ያሰጠመ ኃይል ይምጣ። ሰውነቴን የሚከራከሯትን ያሰጥማቸው ዘንድ ጉሙን እንደ አመድ የሚበትነውን ኃይል ይምጣ። የኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ የሚመርቁኝን የተመረቁ የሆኑ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸው ይሰባበር፣ ድካማቸውም ወደ ራሳቸው ይግባ፣ አመጻቸውን በራሳቸው ላይ ይውረድ። የሚከቡኝን ራስ የከንፈራቸው ድካም ይክደናቸው። የእሳትን ፍም በላያቸው ይውደቅባቸው። እንዳይነሱ መቆም እንዳይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያቢስም በቂሶን ወንዝ አጠገብ እንዳደረግ እንዲሁ አድርግባቸው። በአንዶር እንደ ጠፉት የእርሻም ፋንድያ እንደሆኑት አለቆቻቸው እንደ ሄሬብና እንደ ዜብ ታላላቆቻቸው እንደ ዛብሂልና እንደ ስልማና አድርጋቸው። የእግዚአብሔርን ማደሪያ እንወርሳለን እንዳሉት አምላኬ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። በዱርም እንደሚቃጠል እሳት ተራሮችን እንደሚያነድ ነበልባል እንዲሁም በአውሎ ነፋስ አሳዳቸው። በቁጣህም አስደንግጣቸው። ፊታቸውንም ሀፍረት ጉስቁልና ምላው። አቤቱ ስምህን ያውቁ ዘንድ ይፈሩ፣ ለዘላለምም ይታወኩ፣ ይደንግጹ፣ ይጥፉ። ማዕዳቸው በፊታቸው ወጥመድ ትሆንባቸው። ደህንነታቸውም ለአሽክላ፣ ዓይኖቻቸውም እንዳያዩ ይጨልሙ። ልባቸውም ሁልጊዜ ይናወጥ። በላያቸውም መዓትን አፍስስ፣ የቁጣህንም ትኩሳት ይያዛቸው። አገራቸውም ምድረ በዳ ትሁን፣ በቤታቸውም የሚኖር አይገኝ። ከተሞቻቸውም በእሳት አይቃጠሉ፣ በኃጢአታቸውም ላይ ኃጢአትን ጨምርባቸው። ወደ ጽድቅህም አይግቡ፣ ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉም። ግፍ የሚያደርጉትን አትማራቸው። ማታ ይመለሱ፣ እንደ ውሾችም ያንጎራጉሩ፣ በአገርም ይዙሩ። አምላኬ በጸላቶቼ ደስ ያሰኘኛል። ሕግን እንዳይረሱ አትግደላቸው። አቤቱ በኃይል አቅበዝብዛቸው፣ አዋርዳቸው። አንተ ጋሻችን፣ ስለ አፋቸው ኃጢአት፣ ስለ ከንፈራቸው ነገር መርገምና ሐሰትን ስለተናገሩ በትዕቢታቸው ይጠመዱ። በቁጣ አጥፋቸው፣ ከንቱንም እንዲሆኑ አጥፋቸው። ኃጢአተኛውን በላያቸው አቁምባቸው፣ በቀኛቸውም ሰይጣን ይቁም። በተሟገቱም ጊዜ ተረተው ይውጡ። ጸሎታቸው ኃጢአት ትሆንባቸው፣ ዘመናቸውንም ጥቂት ይሁን። ሹመታቸው ሌላ ይውሰዳት። ልጆቻቸው አባት እናት የሌላቸው ይሁኑ፣ ሚስቶቻቸው መበለታት ይሁኑ። ልጆቻቸው ተቅበዝብዘው ይዙሩ፣ ይለምኑ። ከቤታቸው መፈታት የተነሳ ተሰደው እንጀራ ይፈልጉ። ባለ ዕዳም ያለውን ሁሉ ይበርብረው፣ የደከመበትም ገንዘቡን ሌሎች ይውሰዱት። ከዚያም ወዲያ ምሕረት የሚያደርግለት ሰው አያገኝ። ለተጣሉት ልጆች ማንም አይራራላቸውም። ልጆቹም ይነቀሉ፣ ይቆረጡ። በሁለተኛው ትውልድ ስማቸው ይደምሰስ። የአባቶቻቸው ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቶቻቸውም ኃጢአት አትጥፋ። በእግዚአብሔር ፊት ሁል ጊዜ ትኑር። መታሰባቸው ከምድር ይጥፋ። መርገምን ወዷልና ትምጣበት፣ በረከትንም አልወደደምና ከእርሱ ትራቅ። መርገምን እንደ ልብስ ይልበሱ፣ እንደ ውሃም ወደ ውስጣቸው ትግባ። እንደ ዘይትም ወደ አጥንታቸው እንደሚለበሰው ልብስ ዘወትር እንደሚታጠቀው ደግ ትሁንበት። ለጸላቶቼና በነፍሴ ላይ ክፉ ለሚናገሩ ከእግዚአብሔር ዘንድ ዋጋቸው ይህ ይሁን። ቁም አቤቱ በቁጣ በጠላቶቼ ላይ በመዓት ከፍ ከፍ በል። አቤቱ የሚጣሉኝን ተጣላቸው፣ የሚዋጉኝን ተዋጋቸው። ጋሻና ጦር ያዝ፣ እኔን ለመርዳት ተነስ።
ጦርህን ነቅንቅ፣ የአሳዳጆቼንም መንገድ ዝጋባቸው። ነፍሴንም እኔ ረዳትሽ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ፣ ለክፋትም የሚያስቡ ወደ ኋላቸው ይመለሱ ይፈሩ። በነፋስ ፊት እንዳለ ገለባ ይሁኑ። የእግዚአብሔር መልአክ ያባራቸው፣ መንገዳቸው ጨለማና ድጥ ይሁን። የእግዚአብሔር መልአክ ያሳዳቸው፣ በድንገት ሞት ትምጣባቸው። እርሳቸውም የሰወሯትን አሸክላ ተያዛቸው፣ ለጥፋታቸው ይውደቁባት። ነፍሴ ግን በእግዚአብሔር ደስ ይበላት፣ በማዳኑም ሐሴት ታድርግ። ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶቼ አንገት የብረት ዝንጅር አግቢባቸው። የመለኮትነታቸውን ድምፅ እስከ አክብጁ ደንቆሮም አድርጌው። እርሳቸውንም በቀፎ በቅርጫት በእግር ብረት እሳሪያቸው። በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ፋሮ ላኪባቸው። ሊሄዱበትም ወደ አልፈቀዱት መንገድ መልሻቸው። በልቦናቸውም ፍርሃትን መንቀጥቀጥን አሳድሪባቸው። መሸበርና መንቀጥቀጥን ጨምሪባቸው። እንደ ሴቶች ይሁኑ። ከጽኑ ነፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሁ ይሁኑ። በባህር በቸነፈር እህል በማጣት ቅሰፊያቸው። በሜዳ ሰይፍ ልጆቻቸውን ያጥፋቸው። በቤታቸውም ውስጥ ፍርሃት ያስጨንቃቸው። እሳት፣ በረድ፣ ረሃብ፣ ቸነፈር ይፍጃቸው። ይህ ሁሉ የእግዚአብሔር የመዓቱ ጽዋ በጠላቶቼ ላይ ይውረድ። እድል ፈንታቸው ጽዋ ተርታቸው ይሁን። የኔ ግን የባሪያሽ እድል ፈንታዬ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ ከእስራኤልም አምላክ ዘንድ ፍቅር ሰላም ይሁን። ሁሉ ጊዜም ይጠብቀውን ዘንድ ልጅሽ አደራ በይልኝ። በየዕለቱም በየጊዜውም ሁል ጊዜ ይሁን። ስወጣ ስገባ ስቀመጥ ስነሳ የማይተኙ ዓይኖቹ የማያንቀላፉ ሽፋሽፍቶቹ በረዴት ይጠብቀኝ። የጸናች ቀኙ ከፍ ያለች ክንዱ ከመሰናክል ትጠብቀኝ፣ ያውም ከኃይል ጋራ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ሕሙማንን የሚያርፉብሽ እንጨት ሆይ ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅር መዓዛ ሸተተኝ። ልቡናዬ መሰጠው። የተባረክሽ የሕይወት እንጨት ሆይ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቱ ፍሬን እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ቅድስት ድንግል ማርያም ሆይ ቡርክት የመድኃኒት እንጨት ሆይ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተኝ። ለአፍንጫም ደስ እንደሚያሰኘው ላሸተተውም እንደሚያምረው። ምዕራፍ 7 በዕብራይስጥ ማርያም የተባልሽ እመቤቴ ቅድስት ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ። በእንጨቶች እመስልሽ ዘንድ በእንኮይ እንጨት እመስልሻለሁ። ወድጄ ከጥላሽ አርፌያለሁና የሀቶም ድንግልናሽንም አበባ ለአፍንጫዬ ሸተተው። የንጽህናሽን ፍሬም ለጉሮሮዬ ጣመው። ከእናቱ ከሊያ እርሻ ሮቤል እንዳገባው እንኮይ ዋጋ። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜ የእንኮይ ዋጋ ማለት ነው። እንዲሁ ሊቶስጥራ በሚባል ስፍራ አይሁድ በተጠመቁት በማኅፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሃይማንን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ። ያቋቋምሽ ደምግባት አማረኝ። ካንቺ የፈሰሰው በለሳን ቅቤም የፊቴ መቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሁም እኔ ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተከደንኩ። የነቢዩም ኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለለቀመው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂትም ፈቀቅ ብሎ ከእንጨት ጥላ ስር
66 ዓመት ተኛ። ቢነቃም ዛሬውኑ የነቃ መሰለው። ሙዳዩንም ከፈተ፣ የበለሱንም ቅንጣት አየ። ደሙም ሲንጠፈጠፍ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመላእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከውም በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን እንዲሁም በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለከበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ ይሸታል። የክህነት ዕፃ እንደወጣበትም ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጸቅ አውጥቶ አብቦ ተገኘ። ሽታውም ያማረ የተወደደውን ሎሚ አፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ፣ ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስ ስን ጸነሽው። በሱፍ እንጨት እመስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መካከል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢትን የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋረዳቸዋል፣ ያጎሳቁላቸዋል። እንግዲህ ደግሞ የወይን ሐረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽን ፍሬ የደሙ ጥማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደደሆ እመስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖን ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ። ምዕራፍ 8 በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ማርያም ሆይ በከበሩ ድንጋዮች ደግሞ መስልሽ ዘንድ ልቦናዬ አነሳሳው። ማረግድ የሚባል እንቁ ድንጋይ ነሽ። ህብራቸው ከተራራ በረድ በሚነጻ በጶደሬና በኤሞዳ እመስልሻለሁ። ይኸውም ምሳሌ ለንጽህናሽ ነው። የጳዚዮን ድንጋይ ነሽ። የሰንፔር የሶምና የክርስቲሎቤ ድንጋይ ነሽ። ይኸውም ምሳሌ ለዓይን ደስ ለሚያሰኘው ደምግባትሽ መጠራት ነው። አሜቴስጢኖስ ድንጋይ አንቺ ነሽ። ኢያሰጲድ ሰርዲኖን ድንጋይ ነሽ። ይኸውም ምሳሌ አደፍ ጉድፍ ለሌለበት ሀቱም ድንግልናሽ ነው። እንቁ ባህሬም ድንጋይ አንቺ ነሽ። በወርቅ የተጌጠም ያክንት ድንጋይ አንቺ ነሽ። ይኸውም ምሳሌ ጥፋት ከክፋት ለማያገኘው ቅድስናሽ ጌጥ ነው። አለመቅሊጦስ ድንጋይ አንቺ ነሽ። እርሱም ከርኩሰት የሚያነጻ ነው። የዓለም ርኩሰት ባንቺ ነጽቷልና ዝገቱም ባንቺ ታድሷልና። የደወል ድንጋይ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችው ሴት ልቦናዋ ወደ እርሱ ይመስጣል። ብላቴናውንም እስክትወልድ ድረስ ሕማም አይሰማትም፣ ሕመሟም አይታወቀውም። እንዲሁ ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መሰቀሉን ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም። የሰማዕትነት ዋጋቸው እስኪቀበሉ ድረስ ብረትን ሁሉ የሚያቀልጥ የአድማስ ድንጋይ አንቺ ነሽ። በመውለድ ያልተለወጠ የማህተመ ድንግልናሽ ኃይል እንደ አድማስ ድንጋይ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለት የእስራቴን እግር ብረት አቅልጠሽ አጥፍተሽዋልና ከልጅሽ ከወዳጅሽ አንደበት የሃይማኖት እሳት ተብሎ
ጴጥሮስ የተጠራባት አለት ድንጋይ አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሱም ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ድንጋይ ተመሰረተች። በሚያንጸባርቀው እንቁ ድንጋይ ባንቺ ተሰራች። ባንቺ ምሰሶች ቆሙ። ህንጻዋ ባንቺ ጸና። ግድግዳዋን ባንቺ ተሰራ። ጠፈሯም ባንቺ ተጠፈረ። ዋልታዋም ባንቺ ተዋቀረ። ጭምጫሞዋም ባንቺ ተጨመጨመ። ደጆቿም ባንቺ ተከፈቱ። መቃን መድረኳንም በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷም በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ የተጽናናችው የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለኝ። በዕለተ አርብ ከልጅሽ ቀኝ በፈሰሰ ውሃ ተጠምቃ የውጋታቱ ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርአዊ ሰብአዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽውም ጋር አንድ አምሳል ካሳደግሽውም ጋር አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ አቀንቅና በከንፈሯም እልል ብላ ታመሰግንሻለች። በእጇ ጨብጭባ በእግሯ አሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። ከእግርሽም በታች ይሰግዱ ዘንድ ልጆቿም ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ለእስራኤል ልጅ ላንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት ሄላዊት ተብላለችና እርሱ ልዕልናውን በትህትናዋ ስለጨመረ ትህትናዋን በልዕልናዋ ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷም ፍቅር ከላይ ወደ ታች ወረደ። ከኃጢአትን በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ፣ ሞትንም በስጋ ተቀበለ። ይህንንም ሁሉ ስለ እርሷ አደረገ። በትንሣኤውም የዘላለም ሕይወትን ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ አቀረባት። ስለዚህም ቅዱስ ቤተ ክርስቲያን ታመሰግንሻለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራርም ለዘወትር ካንደበቷ አይቋረጥም። ድንግል ሆይ እርኩሰት የሌለብሽ ንጽሕት ሆይ ድንግል ሆይ የተመሰገንሽ ብሩክት ሆይ ድንግል ሆይ የተመረሽ ቅድስት ሆይ የድንግልናሽ ምስጋና በሁሉ መላ። ውዳሴሽም በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በመደቡ የተወሰነ ነው። የሃኖስም ባህር እንደ መጠኑ ልክ አለው። ያንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው እንደ አንደበት ተናግሮ ሊፈጸመው አይችልም። ምዕራፍ 9 በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ በአንቺ ሆነ፣ ሁሉም ስለ አንቺ ተፈጠረ። አዳም ከእቱም ምድር ተፈጠረ አንቺን ያፈራ ዘንድ፣ ሔዋንንም ከአዳም ከግራ ጎኑ ተፈጠረች አንቺን ትወልድ ዘንድ። ምድርም ተፈጠረች አዳም ምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃ ከዋክብትም እንዲያበሩበት በመውጣትና በመግባታቸው የዘመኑን ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንቡ ተዘረጉ። እንጨቶችም ለግዳጁ ሊሆኑ፣ ነፋሳትም እሸቱን ለማብሰል እንዲነፍሱ፣ መላእክትም እንዲያገለግሉት ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህንስ ዓለም ተዉትና መላእክት እንኳን እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ወይ ክብርሽን ገናንነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራን ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች የሰማዮችም ሰማይ
ያመሰግኑሻል። የፈጣሪያቸውን እናት ሆነሻልና መላእክት የመላእክት አለቆች ያመሰግኑሻል። የፈጠራቸውን ወልደሸዋልና ሰውና እንስሳ ስጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱም በድንግልና ወተት አሳድገሸዋልና ምድርም ተራሮችን በላዩዋ የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸውም እሱን በጉልበትሽ ላይ አቅፈሽ ይዘሸዋልና ወንዞች ባህርም ፈሳሽም ውሆች ሁሉ ገናንነትሽን ይናገራሉ። ቁመታቸው ጥልቅ ያደረገ ስፋታቸውንም ያሰፋ እሱም በጸባው ሆድሽ ወስነሸዋልና የእሳት ነበልባል ለአብ መባረክትም ክብርሽን ይናገራለሁ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማ የተነሳ የሚንቀጠቀጡለት መባረክትንም ከቃሉ መውጣት የሚገለባብጡለት እርሱን በእጆችሽ ዳሰሸዋልና ኪሩቤል ሱራፌል ይሰግዱልሻል። በላያቸው የሚቀመጥ እርሱን በጀርባሽ አዝለሸዋልና የእውነተኛ ፀሐይ እናት ሆይ ላንቺ እገዛለሁ። ፍጥረት ሁሉ ላንቺ ይገዛልና የልጅሽን ስም በሁሉ ከተነገረ ዘንድ ያንቺ ስም ከዚያ ይነገራልና የልጅሽን መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናነትሽን ከዚህ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ካንቺ የነሳውን ትስብእት ከመለኮት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅ አደረገ። አዳምን በፈጠረው ጊዜ ከአራቱ ባህርያት አከናውኖ በሰራው ጊዜ አራቱ ባህርያት አንዱ ከሁለቱ ሶስተኛው ከአራተኛው እንዳይቸጋገሩ እርስ በርሳቸው እምቢ እንዳይባባሉ ባህርያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውን ባህሪውን ከቆሪሩ ባህሪ የሚታየውን ከማይታየው ጋራ የሚዳሰሰውን ከማይዳሰሰው ጋራ አስማማ። ከሚዳሰሰው 3 ከማይዳሰሰው 2 አደረገ። ከደረቁ 3 ከእርጥቡ 1 ከቆሪሩ 3 ሙቀት ካለው 1 አደረገ። ሰሪውን ቤቱ ጸንቶ የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በአራቱ ባህርያት መሰረተ። ዳግመኛም የእርሱን ትንፋሽ የሕይወቱንም መንፈስ ካልተዋሃደው በቀር ሸክላው መንቀሳቀስ መናገርም እንዳይችል ባወቀ ጊዜ የሕይወት መንፈስን በንፍሃት አሳደረበት። የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለበትን ነፋስ ሆነ። ስለዚህም ነፍስ ከስጋ ጋር አትሞትም፣ ከእግዚአብሔርም አንደበት ወጥታ ከስጋዋ ጋር ትዋሃዳለችና። ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ስጋችሁን የሚገድሉትን አትፍሯቸው፣ ነፍሳቸውን ሊገድሉ አይችሉምና። ነፍስ አትግደል ያለውን ግን ስለ ደመ ነፍስ ነው። በሰው 2 ነፍሳት አሉና አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት የወጣች ይችም ከስጋ ባህሪ አትቆጠርም፣ አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከስጋ ባህሪ ናት፣ ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ስጋ አትብሉ። የእግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየው ወዲያ ስጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድነ ንጹሕ ነው። ስጋውን ከመለኮት ስጋና ደም የተዋሃደ ነውና በጥምቀትም ያገኘው ጸጋ ከእርሱ አይለይምና። ስለ ድንግል ልጅም ስጋ ዳዊት እንዲህ አለ፣ ወንድማቸውን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቹ ናቸውና በድንግል ማርያም በሕጋቸው ልማዳቸው ነው። በድን ማርከስም በሕጋቸው ልማዳቸው ነውና የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋን በመልኩ በምሳሌ ፈጠራቸው። በወደደ ጊዜ ደግሞ በዘራቸው ልጅ ማኅፀን ተሰወረ። ከሰራው ቤት አደረ፣ ወደ አነጸውም ገባ። ስጋዊ ደማዊ ባህሪ አደረገ። ስጋዊ ደማዊ ፈቃድ አላገኘውም። ተራበ፣ አልቀማም።
ተጠማ ስልትን ቀጠና አላገኘውም። ደከመ ከሰው ማንንም ረዳት አልሻም። በፈረስና በሰረገላ የሚረዳው ሊኖር አልፈለገም። ተሰደበ አልተቀየመም። ተሰቀለ ታመመ ለሰቀሉት ስርየት ለመነ እንዲህ ሲል አባቴ ሆይ ዕዳ በደል አታድርግባቸው ያላወቁትን ይሰራሉና። ሰይጣን በእርሱ ላይ ምን ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ከባለ ቀንድና ሰኮናው ከተሰነጠቀ በሬ ከወይፈን ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔር ልጅ ላም ብሎ ጠራው። የተመረጠችውን ድንግል ደግሞ ጥጃ አላት። ቀንድና ጽፍር ያላበቀለ ማለቱ ግን በእጆቹ ቅሚያ በራሱ የኃጢአት ጽኑ ሸክም ስላልኖረበት ነው። የንጽህና እንቦሳ ልጅ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መስዋዕት ነው። ለመታረድ የማያቋርጥ እርዱ የማያልቅ ንጹሕ ላህም እውነተኛ መስዋዕት ነው። የሚበሉትን የሚቀድሳቸው የሚቀበሉትን የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መስዋዕት ነው። በእስራኤል እጅ የተሰዋ እርሱ እውነተኛ ንጹሕ መስዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ ነው እውነተኛ ንጹሕ መስዋዕት ነው። በወጉት ፊት በቀንዱ የማይበረታታ ላም በሚሸልቱት ፊት የማይናገረው በግ እውነተኛ ንጹሕ መስዋዕት ነው። ስጋውን የበላ አይሞትም፣ ደሙን የጠጣ አይጎዳም። በእውነት ንጹሕ መስዋዕት ነው። በፈቃዱ የታመመ ወይም የሞተ እርሱ ንጹሕ መስዋዕት ነው። ዘወትር የሚሰዋው ዘወትርም ሕያው ሆኖ የሚኖረው የጎኑ መዳሰስም የማያልቀው እርሱ የእውነት መስዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሰዊያው ላይ ይህንን ህብስቱን የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፈተቱ አንክሮ ይገባል። ብላቴናውን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የምስጢሩን ወይን በጽዋ የሚያዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል። የልጁን ደም በአባቱ ፊት ደሙንም በእናቱ ራስ ላይ ሲንጸፈጸፍ የሚቀዳ ይመስላል። ሙሽራው ያለ ወቅለምት የሚሰዋ ሙሽራይቱን የሙሽራውን ስጋ እንድትበላ የሚጠራት ልጆቿንም በአባታቸው ስጋ የሚያሳድጋቸው ይህ ካህን እንደምን ነው! ለዚህ አንክሮ ይገባል። የእግዚአብሔር በግ ለመስዋዕት ጣቶቹ ወቅለምት የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱም መናፍቃንን ከምዕመናን ለመለየት ሰይፍ ሆነለት። ምዕመናንን ከአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳስሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አምላካዊውን እንጀራ ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ እርኩሰታችንን የሚያነጻውን የወይን ጽዋ ላነቃሽልን ላንቺ መገዛት ይገባል። ሰማያዊው በግ ነባቢውን መስዋዕት ለወለድሽልን ላንቺ መገዛት ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ የሚታረደውን በሬ እርዱንም ለሰርግ ሰዎች የሚሆነውን ለወለድሽልን ላንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ላንቺ ማገልገል ይገባል። የሰውንም ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑሽ ያደረግሻቸው ድንግል ሆይ አንቺን ደጅ መጽናት ይገባል። ምዕራፍ 11 በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ በልጅሽ በወዳጅሽ መታመም መከራም በመቀበሉ የጸብና የክርክር ግርግዳ አፍርሰሽ የሃይማኖትን መሰረትን ላጸናሽልን ላንቺ ማገልገል ይገባል። ድንግል ሆይ በአንድ ልጅሽ በመስቀል ሰውን ለኃጢአት ከመገዛት ባርነት ነጻ ላወጣሹ ላንቺ መገዛት ይገባል። ድንግል ሆይ ሰማይና ምድርን ላስማማሽ ላንቺ መታጠቅ ይገባል። በሕይወት መድኃኒት ምንጭ ሆይ የፈውስ መድኃኒት ውሃን ካንቺ የሚቀዱ ህመም ቁስለ ስጋ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምህረት ውሃን ካንቺ የሚረኩ የሚጠጡም ለዘላለም አይጠሙም። የሴት ቁር
የሌት ቁር የመዓልት ሐሩር አያገኛቸውም። የደህንነት ምንጭ ሆይ ከአንቺ የሚጠጡ ሐዲሳን አትክልት ዋዕየ ፀሐይ አያደርቃቸውም። ጽድቅ አበበ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ካንቺ የሚረጩ እርኩሰተ ስጋ እርኩሰተ ነፍስ የለባቸውም። ለዘወትር የማትደርቅ ረብ ጥቅም የሚገኝባት የሕይወት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱበት የሕይወት ውሃ ነቅ አንቺ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ነቅ አንቺ ነሽ። ለዝንጎች እውቀትን የሚገልጽ የጥበብና የአእምሮ ነቅ ፈሳሽ አንቺ ነሽ። የቅዱሳን መዓዛ የንጹህ ዕጣን ፈልፈል አንቺ ነሽ። ለዓለም ሀብትን የምታሰጥ የደናግል ገንዘብ አንቺ ነሽ። አቤኔዘር የተባለች የረዴት ድንጋይ አንቺ ነሽ። ይህችውም የጥበብ የየቡሳዊው የአረውና አውድማ እግዚአብሔር በውስጧ የእሴይን ልጅ የዳዊትን መስዋዕት የተቀበለባት ከእግዚአብሔር የታዘዘው መቅሰፍት በራቀ ጊዜ ለእስራኤል አምላክ የኤልያስ የመስዋዕት መዓዛ ያሻተተባት የቀርሜሎስ መሰዊያ አንቺ ነሽ። እሳት ከሰማይ ወረደች፣ መስዋዕቱንም በላች። እንጨቱን ድንጋዩንም መሬቱንም ደግሞ በጉድጓድ የነበረውን ውሃ ላሰች። ምዕራፍ 12 ድንግል ሆይ ባማረው በተወደደው ነገር ሁሉ መሰልኩሽ፣ ምስጋናሽን ግን ለመፈጸም አልቻልኩም። ስላንቺ የተነገረው ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ እንደ መጥለቂያ ጠብታ ነው። ምሕረት በቀኝ በኩል ነው፣ ይቅርታን በግራሽ በኩል። ብርሃንና ጸዳል በፊትሽ ነው፣ ረዴትሽ መድኃኒን በስተፊትሽ። የዓለም ሁሉ ክብር የነገስታትም ብዕላቸው ድንግል ወይ ነገስታትና መኳንንት ዓለምም ሁሉ ከእግርሽ በታች ከጫማሽ ወድቀው ይገዛሉ። የምስጋና ዘውድ በራስሽ ላይ ነው፣ የጽድቅ ጋሻም አንቺን ይከባል። የሃይማኖት አጽርም ቅጥር ይከብሻል። የመንፈስ ቅዱስ ክንፉ ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል። በሱ የተፋረደ መርገም ስጋ ባንቺ ጠፍቷልና እግዚአብሔር ሔዋንን የረገማት መርገም ባንቺ ተሽሯልና እንዲህ ሲል ጻርሽን ጋርሽን አበዛለሁ፣ ልጆችሽንም በጻር ትወልጃለሽ። ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናልና እርሱም ይገዛሻል። አንቺ ግን ያለ ሕማም ወለድሽ። እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና። ኖ ከልጆቹ ጋራ ያመሰግነሻል፣ የበረከቱ ቃል ባንቺ ተፈጽሟልና። እንዲህ ያለው እግዚአብሔር በሴም ድንኳን ሊደር። አብርሃም ከሳራ ጋር ያመሰግንሻል፣ እግዚአብሔር ተስፋ ያስደረገው ባንቺ ተፈጽሟልና። እንዲህ ሲል ከይስሐቅ ላንተ ብዙ ዘር ይጠራሃልና። ይስሐቅ ከርብቃ ጋር ያመሰግንሻል፣ በያዕቆብ ላይ የሆነውም በረከት ባንቺ ተፈጽሟልና። ቡራኬውም እንዲህ የሚል ነው። አሕዛብ ይገዙልሃል፣ ወገኖችም ይሰግዱልሃል፣ ለወንድም ጌታ ሆነው። ይኸውም የትንቢት በረከት ያለ ልጅሽ አልተፈጸመም። ዕብራዊውም ያዕቆብ ከልጁ ከይሁዳ ጋር ያመሰግንሻል፣ የእርሱ በረከት በልጅሽ ተፈጽሟልና። እግዚአብሔር ይሁዳን የባረከው እንዲህ ሲል ይሁዳ ሆይ ወንድሞች አንተን ያመሰግናሉ። እጅ በጠላቶች ደንደስ ላይ ነው። የአባት ልጆች ይሰግዱልሃል። የአንበሳ ግልገል ይሁዳ ልጄ ሆይ ከምርኮ ወጣ፣ እንደ አንበሳ እንደ ሴት አንበሳም ተንበረከክ ተኛም። ያስነሳውም ዘንድ ማን ይችላል? በትር ከይሁዳ የገዥም ዘንግ ከእግሮቹ መካከል አይጠፋም። የሰላም ንጉሥ እስኪመጣ ድረስ ለእርሱ የአሕዛብ መታዘዝ ይሆናል። አህያይቱን በወይን ግንድ የአህያውን ግልገል በወይን ሐረግ ያስራል። ልብሱን በወይን መጎናጸፊያውንም በወይን ዘለላ ያጥባል። ዓይኑ ከወይን ይቀላል፣ ጥርሱም ከወተት ይነጻል። ሙሴ ከእስራኤል ልጆች ሁሉ ጋራ ያመሰግንሻል። እግዚአብሔር በሙሴ ኦሪት ስላንቺ እንዲህ ይላልና፣ ሰማይ አድምጥ እነግርህማለሁ፣ ምድርም ያፌን ነገር ትስማ። ትምህርቴም እንደ ዝናብ ትፍሰስ፣ ነገሬም እንደ ጠል እንደ ካፊያ በእርሻ ላይ ይውረድ፣ እንደ ጠፈጠፍ እንደ ነጠብጣብም ሳር ይሁን። እንግዲህ አንቺ
እርሻ ብሎ ጠራሽ፣ ልጅሽንም ደግሞ ጠል አለው። ዳዊት ከመዘምራን ጋር ያመሰግንሻል እንዲህ ሲል፣ መሰረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር ከያዕቆብ መኖሪያዎች ሁሉ ይልቅ የጽዮን ደጆች ይመርጣቸዋል። የእግዚአብሔር አገር ሆይ ባንቺ የተከበረ ነገር ይባላል። ማህበረ መላእክት ሁሉ ያመሰግኑሻል፣ በንጽህና ስርዓት እርሳቸውን መስለሻልና። ማህበረ ነቢያት ሁላቸው ያመሰግኑሻል፣ ትንቢታቸው ባንቺ ተፈጽሟልና። የሐዋርያት ማህበር ያመሰግኑሻል፣ የተወደደ ልጅሽ ወንድም ሆኗቸዋልና ለመንግስቱም ወራሾች አድርጓቸዋል። የበጎ ጎልማሶች ሰማዕታት ያመሰግኑሻል፣ የልጅሽን መከራ አንድነት በስጋቸው ተቀብለዋልና። ደናግል መነኮሳትም ያመሰግኑሻል፣ አኗኗራቸውን ለንጽህናሽ አምሳል ብጽዓት አድርገዋልና። ሊቃነ ጳጳሳት ኤጲስቆጶሳት ያመሰግኑሻል፣ የልጅሽ አንደበት ስልጣን በአንደበታቸው ተዋህዷልና። ቀሳውስት ያመሰግኑሻል፣ ለክህነታቸው ማዕረግ ልጅሽ አለቃ ሆኗልና። ስለ በጎ መላእክት የሚፋጠኑ ዲያቆናት ያመሰግኑሻል፣ በልጅሽ ገዥነት ምስጢር አገልጋዮች መላእክተኞች ሆነዋልና። አናጉኒስት ጢስ መዘምራን ያመሰግኑሻል፣ ለልጅሽ ምስጋና በቤተ መቅደስ ድምጻቸው እንደ ወርቅ የጸናጽል ይሰማል። የክርስቲያን ማህበር ሁሉ ያመሰግኑሻል፣ ከልጅሽ ከቀኝ ጎኑ የተገኘውን የጥምቀት ድርብ በፍታ ተጎናጽፈዋልና። ምዕራፍ 13 አደፍ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጽሪት ያለ ርኩሰት ቅድስት ሆይ የድንግልናሽን ምስጋና እጹብ ድንቅ ነው። የንጽህናሽን ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናንነትሽን ልንናገር ይገባናል። በላይሽም ያረፈውን ጸጋ ክብር እንናገር። እውቀት ልቦና ያለው ሁሉ ለንግስትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽ፣ በተመረጡትም ዘንድ የተመረጥሽ ነሽ፣ በተመሰገኑትም ላይ የተመሰገንሽ። ስምሽም በሁሉ የሰለጠነ ገዥ ነው። ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የሚጸፋ የተደነቀ ነው። የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽን የገናንነትሽ ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽም አጠራር ካፉ የማያርቅ የገናንነትሽን ነገር ከአንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቦናው የሚከተልሽ በሀሳቡም ሁሉ አንቺን የሚፈልግ የተመሰገነ ነው። አንቺን የተጠጋ እምነቱን በልጅሽ ያደረገ የተመሰገነ ነው። የፍቅርሽ መሰረት ከልቦናው የማይነዋወጥ አንቺን ከማሰብ ልቡናው የማይወላውል የተደነቀ ነው። ዘወትር ለምስጋናሽ የሚተጋ ጸሎቱን በጆሮሽ የሚዘራ የተመሰገነ ነው። የልጅሽ የሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ነቅ የሚቀዳ የተመሰገነ ነው። የአበባውን ሽቱ ከንጽህናሽ መዓዛ የሚቀስም የተደነቀ ነው። ከልጅሽ የመገዛት ቀንበር በታች ራሱን ዘንበል ያደረገ የአንድ ልጅሽ የወንጌሉን ፍለጋ የተከተለ የተመሰገነ ነው። እግዚአብሔርን የሚፈራ ሰው ትእዛዙን ሊጠብቅ የሚወድ ምስጉን ነው። ዘሩም በምድር ብርቱ ይሆናልና የቅኖችም ትውልድ ትባረካለች። ሀብትና ባለጸግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። የያዕቆብ አምላክ ረዳቱ የሆነ ተስፋውና ትውክልቱም በእግዚአብሔር በአምላኩ የሆነ የተመሰገነ ነው። እግዚአብሔርን የሚፈሩ በመንገዱ የሚሄዱ ሁሉ የተመሰገኑ ናቸው። ድንግል ሆይ በጸሎትሽ ረዳትነት የሚታመን ምስጉን ነው። እኔም ስለዚህ ፍቅርሽን ለመከተል ተጋው። በላይሽም ያደረውን የሃይማኖት ኃይል ልቦናዬ አሰለጠነው። ስጋሽን የለበሰ የሕያው እግዚአብሔር ቃል ወዳለበት ወደ ላይ በማሰብ ልቦናዬ መጠቀኝ። ከፍጥረት ወገኖች ሁሉ ካንቺ የሚከብር እንደሌለ እንግዲህ አወቅኩ። ከሕይወት እሳት የተገኘ የሕይወት እሳት ተላከ። ከምስጋናው መብረቅ የተገኘ መብረቅ ወረደ። ከብርሃን ሕፅን የተገኘ ብርሃን ወረደ። ከባህሪ አምላክ የተገኘ የባህሪ አምላክ መጥቶ
በላይሽ አደረ። ከምልአቱ ሳይከፈል በወሰደው ቀኝ ሳለ በማፀንሽ ተወሰነ። ሳይወሰን ምልአቱን ስፋቱን ርቀቱን ሳይተው በማፀንሽ ተሸከምሹ ጸነሹ። አነዋወሩም የሚወስነው ስፍራ የለምና ለገዥነቱም ልክ መጠን የለውም። በማየትም በማሰብም የወሰኑ ልክ ተመራምሮ አይገኝም። ስጋዊት ደማዊት ብላቴና ሆይ የመለኮት በሆድሽ መጸነስ እንደምን ነው እስኪ ንገሪኝ። ከኃይል የተገኘ ኃይል እንዴት በላይሽ አደረ? በመውረዱ የሰማያት ኃይል አልተነቃነቀምን? በመምጣቱስ የተራሮች መሰረት አልተነዋወጠምን? የሰማይን ስፋት የምድር መዘርጋት ሊወስኑት የማይችሉት እርሱን እንዴት በመካከል እጅሽ ያሸው? የሁለት ሽማግሌዎች ብላቴና ሆይ የዳዊት የአባትሽ ቤት የመንግስት ሀብት የጠቀመሽ የለም። የሰለሞንም የልጁ ድልብ ብዛት ምን አልጠቀመሽም። ከእርሳቸው ገንዘብ ምን የደረሰሽ የለም። ነገር ግን የነዳያን ብዕል የንጹሐን አክሊል የቅዱሳን ጌጥ የሚሆን የመለኮት ባህሪ በላይሽ አደረ። ከስጋይ ስጋ ከነፍስሽ ነፍስ ነስቶ ተዋሃደ። አንድ አካል አንድ ባህሪ ሆነ። በነቢያት መጽሐፍት ግን ከዳዊት ዘር ከወገኖቹም ነገድ ክርስቶስ እንዲወለድ ተጽፏል። እንኪያ በሄሮድስ ልጅ አላደረ፣ ከይሁዳም አለቆች በአንዱ ልጅ ነገር ግን ከገሊላ ልጆች ለእናትነት የምትበቃ አላገኘም። ምዕራፍ 14 ስለዚህም አንቺን በትህትና በድንግልና ተጠብቀሽ የምትኖሪቱን ብላቴና ወደደ። ለመንፈስ ቅዱስን ማደሪያ የሚሆነውን አዳራሽ ንጹሕን ምስጋናሽን አገኘ። አካላዊ ቃልም ከአንቺ በተወለደ ጊዜ 70 ሰገል ከሩቅ አገር መጡ፣ እንዲህ ሲሉ የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተናል፣ እንሰግድለት መጥተናል። ሄሮድስም ይህን ሰምቶ ደነገጠ፣ ታወከ። ሕዝቡም ከእርሱ ጋር ደነገጡ፣ ታወኩ። የካህናቱ ሁሉ የሕዝቡ ጻፎችን ሰበሰበ። ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። እርሳቸውም አሉት በቤተልሔም በይሁዳ ዕፃ እንዲህ በነቢይ ተጽፏል። አንቺን ቤተልሔም የኤፍራታ ምድር ከይሁዳ አለቆች ሁሉ ከቶ አታንሽምን? ሕዝቤን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና። ከነቢይ ቃል ለወጣ በትንቢት መንፈስ ለተነገረ በጸሐፍት በሊቃነ ካህናት አፍ ወደ ሄሮድስ ጆሮ ለተሰበከ ለዚህ ምስክርነት አንክሮ ይገባል። የንጉሱን ልቡና አወከ፣ ሰውነቱም በቅናት አቀለጠ፣ አቃጠለም። የተወለደበትም ጊዜ ዘመን በታያቸው ኮከብ ከ70 ሰገር ተረዳ በኋላ የገሊላን ሕፃናት ግደሉ ብሎ አዘዘ። ከእናቶቻቸው ጡት የተነሳ ምድር እስክትነጣ ድረስ ከሕፃናቱ ደም የተነሳ ምድር እስክትቀላ የሕፃናቱ የመታረዳቸው የደም ጎርፍ የገሊላም ሴቶች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ሄሮድስ የማያገኘውን ፈለገ። ጌታም ወደ ምድረ ግብጽ ሄደ። በቀሊለ ደመና ተጭኖ ነቢዩ ኢሳያስ እንደተናገረ እነሆ እግዚአብሔር ወደ ምድረ ግብጽ ይወርዳል በደመና ተጭኖ። እመቤቴ ሆይ ደመና ግን አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስን መዝጋት ወዴት ይቻላል? ሄሮድስ የፀሐይን ብርሃን በእጁ ሊጨብጥ ወደደ። የፀሐይን ብርሃን መጨበጥ ወዴት ይችላል? እግዚአብሔር በምስር እንግዳ ሆነ፣ በጀርባሽ ታዝሎ። እመቤቴ ቅድስት ድንግል ማርያም ሆይ ትሑታን አገልጋይሽን ከመሆን ከእኔ ከፍቅርተ ማርያም ከአስራተ ገብርኤል ከክንፈ ገብርኤል ከገብረ መድኅን ከዓመተ ኢየሱስ ከወልደ ትንሣኤ ከሁሉም ቤተሰቦቼ ጋር ከመከራ ስጋ ከመከራ ነፍስ አድኝን። የልጅሽ የወዳጅሽ ቸርነት በሁላችን ላይ ይደር ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወተገለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባህላን ለእምኩሉ ኩይስ መዝአከ የእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማ አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ሰመ ብፀ ሱራፌል ዘምሩ ሳሩ ሰዘምሉ ላሉን ጊዜ ጸዋኩ ከቅረበን በምህረት ወሳል ሳለነ ቅድመ መንበሩ ለሉን
ሰላም ለኪ እንዘንሰግን ብለኪ ማርያም እመነን አስጠበቋኪ ማርዌናዊ ተማጸነበኪ በእንተ ሐናምኪ ወያቄ ማቡኪ ማበረን ይሁን ድንግል ባርኪ ሰላም ለኪ እንዘንሰግን ብለኪ ማርያም እመነን አስጠበቋኪ ማርዌናዊ ተማጸነበኪ በእንተ ሐናምኪ ወያቄ ማቡኪ ማበረን ይሁን ድንግል ባርኪ ሰላም ለኪ እንዘንሰግን ብለኪ ማርያም እመነን አስጠበቋኪ ማርዌናዊ ተማጸነበኪ በእንተ ሐናምኪ ወያቄ ማቡኪ ማበረን ይሁን ድንግል ባርኪ ሰላም ለኪ እንዘንሰግን ብለኪ ማርያም እመነን አስጠበቋኪ ማርዌናዊ ተማጸነበኪ በእንተ ሐናምኪ ወያቄ ማቡኪ ማበረን ይሁን ድንግል ባርኪ ሰላም ለኪ እንዘንሰግን ብለኪ ማርያም እመነን አስጠበቋኪ ማርዌናዊ ተማጸነኪ ብኪ በእንተ ሐናምኪ ወያቄ ማቡኪ ማበረን ይሁን ድንግል ባርኪ ሰላም ለኪ እንዘንሰግን ብለኪ ማርያም እመነን አስጠበቋኪ ማርዌናዊ ተማጸነብኪ በእንተ ሐናምኪ ወያቄ ማቡኪ ማበረን ይሁን ድንግል ባርኪ ሰላም ለኪ እንዘንሰግን ብለኪ ማርያም እመነን አስጠበቋኪ ማርዌናዊ ተማጸነብኪ በእንተ ሐናምኪ ወያቄ ማቡኪ ማበረን ይሁን ድንግል ባርኪ ሰላም ለኪ እንዘንሰግን ብለኪ ማርያም እመነን አስጠበቋኪ ማርዌናዊ ተማጸነብኪ በእንተ ሐናምኪ ወያቄ ማበረን ይሁን ድንግል ባርኪ አሜን አሜን።